ሰዎች ሲንቋችሁ በዚህ ሚስጥር አሸነፉ። አንድ ክፍል ውስጥ ገብተህ ታውቃለህ? ሁሉም ሰው አንተን እንዳላየ ሆኖ ሲያልፍ፣ የሆነ ሐሳብ ለማካፈል ጎሮሮውን ጠራርገህ መናገር ስትጀምር ሆን ብለው አቋርጠው ሌላ ወሬ ሲጀምሩ፣ ከዚህችማ ምንም አይወጣም የሚለውን ቃል በሰውየው ዓይን ውስጥ አንብበህ ታውቃለህ? ያማል አይደል? የንቀት መርዝ አጥንት ድረስ ይሰብራል። በተለይ ደግሞ ያ ንቀት የመጣው ከምታምነው ከምትወደው ወይም አብሮ አደግ ከሆነ ሰው ሲሆን ህመሙን ቃላት አይገልጹትም። ነገር ግን ዛሬ አንድ እውነት ልነግራችሁ መጥቻለሁ። ሰዎች እናንተን መናቅ ከጀመሩ እንኳን ደስ አላችሁ። አዎ አብዷል እንዴ ልትሉኝ ትችላላችሁ። ግን ደግሜ እለዋለሁ፣ ሰዎች እየናቋችሁ ከሆነ እንኳን ደስ አላችሁ። ምክንያቱም በዓለማችን ላይ ታላላቅ የሚባሉ ሰዎች ሁሉ የተወለዱት ያደጉትና ጫፍ የደረሱት በንቀት ማኅፀን ውስጥ ነው። ዛሬ ሰዎች ሲንቋችሁ በጭራሽ ልታደርጉት የማይገባውን አንድ ትልቅ ስህተት አሳያችኋለሁ። በመቀጠልም ደግሞ የሰዎችን ንቀት ወደ አቶሚክ ቦምብ ቀይራችሁ እንዴት በማይታመን ስኬት እንደምትበቀሏቸው ትልቁን ሚስጥር አጋልጥላችኋለሁ። ይህ ቪዲዮ ምናልባት የሕይወታችሁን ታሪክ በሁለት የሚከፍል ይሆናል። ከዚህ ቪዲዮ በፊትና ከዚህ ቪዲዮ በኋላ እስከ መጨረሻው አብራችሁኝ ሆኑ። ዛሬ ይዤላችሁ የመጣሁት ርዕስ የሁላችንም በር የሚያንኳኳ ነው። ወደ ጥልቁ ሚስጥር ከመግባታችን በፊት እስቲ ኮሜንት ላይ እንነጋገር። በሕይወታችሁ ክፉኛ ተንቃችሁ የነበራችሁት መቼ ነው? ግን ደግሞ ያንን ንቀት ወደ ጥንካሬ የቀየራችሁበትን ቀን ታውቃላችሁ? ወይስ አሁንም ላይ በሰዎች ንቀት ልባችሁ ተሰብሮ ኧረ ምን ላድርግ እያላችሁ እየተጨነቃችሁ ነው ያላችሁት? እስቲ በኮሜንት ሴክሽን ላይ ጻፉልኝ። የሁላችሁንም ኮሜንት አነባለሁ። ይህ ቪዲዮ ለብዙ ሰዎች እንዲደርስ አሁኑኑ ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የዚህ ጠንካራ ቤተሰብ አባል ይሁኑ። አንደኛ፣ የንቀት ስነ ልቦናዊ ትንተና። ብዙ ጊዜ ሰዎች ሲንቁን ችግሩ የኛ ይመስለናል አይደል? እኔ ደካማ ስለሆንኩ ነው፣ እኔ ድሃ ስለሆንኩ ነው፣ እኔ መልክ ስለሌለኝ ብለን ራሳችንን እንወቅሳለን። ግን አቁሙ፣ እውነታው ይህ አይደለም። በስነ ልቦናው ሳይንስ ሳይኮሎጂ ውስጥ ፕሮጀክሽን የሚባል ጽንሰ ሐሳብ አለ። አንድ ሰው በውስጡ የሞላበትን የራሱን ፍርሃት፣ የራሱን አለመሳካት፣ የራሱን የበታችነት ስሜት ሌላው ሰው ላይ እየመለጠፈ አባዜ ነው። በደንብ ስማኝ። አንድ ዓላማ ያለው ራሱን ያገኘ በሕይወቱ ደስተኛ የሆነ ሰው ሌላውን ሰው የሚንቅበት ጊዜም አቅምም የለውም። ሰዎች አንተን የሚያንቋሽሹት አንተን በማሳነስ የራሳቸውን ከፍታ ለራሳቸው ለማረጋገጥ ሲሉ ነው። አንተ የነሱ የውስጥ ባዶነት መሸፈኒያ ማስተባበያ ነህ ማለት ነው። ታላቁ የሮማ ፈላስፋና ንጉሥ ማርክለስ ኦሪለስ በጻፈው መጽሐፉ ላይ እንዲህ ይላል፣ የሌሎችን አመለካከት መቆጣጠር አትችልም፣ ነገር ግን ለነሱ አመለካከት የምትሰጠው ምላሽን መቆጣጠር ትችላለህ። ሰዎች ንቀውሃል። አዎ ንቀውሃል፣ ግን ያ የነሱ ችግር ነው። ያንን ንቀት ተቀብለህ ራስን መናቅ ከጀመርክ ግን ችግሩ ያንተ ይሆናል ይላል። እስቲ ወደ ፈጣሪ ቃል እንመለስ። መጽሐፍ ቅዱስን ስታነቡ እግዚአብሔር ታላላቅ ሥራዎችን የሠራው በተናቁ ሰዎች ነው። ዮሴፍን አስቡት። በገዛ ወንድሞቹ ተንቆ ተጠልቶ እንደ ዕቃ ለባሪያ ነጋዴዎች ተሸጠ። ወንድሞቹም ከዚህ ሕልሙ ምን አባቱ እንደሚያመጣ እናያለን ብለው አሾፉበት። ግን ፈጣሪ ምን አደረገ? ያንን የናቁትን ወንድማቸውን የዓለምን ረሃብ እንዲያስታግስ የግብፅ ጠቅላይ ሚኒስትር አድርጎ ሾመው። ንቀት መጨረሻው ክብር ነው። በተለይም ደግሞ የዳዊት ታሪክ ልብ ይሰብራል። ሳሙኤል ንጉሥ ሊቀባ ሲመጣ አባቱ እሴይ ዳዊትን ረሳው። ይህ በግ እረኛ ነው፣ ለንጉሥነት አይመጥንም ብሎ ንቀት ጫካ ውስጥ ተወው። ነገር ግን ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል እንደሚል ሰዎች ያንተን የዛሬ ጫማ ያንተን የዛሬ ኪስ አይተው ሊንቁ ይችላሉ። እግዚአብሔር ግን ውስጥ ያለውን ገና ያልወጣውን ንጉሥ ነው የሚያየው። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። አንተ ዛሬ አትጠቅምም ተብለህ የተጣልከው ድንጋይ ነገ የትልቅ ሕንፃ መሠረት ትሆናል። ሁለተኛ፣ ሲንቁ በፍጹም ማድረግ የሌለብህ ሁለት ስህተቶች። ሰዎች ሲንቁን ወደማንወጣው አዘቅት ውስጥ የሚከቱን ሁለት ስህተቶች አሉ። ማስረዳትና መከራከር፣ ሲኪንግ ኤንድ ቫሊዴሽን። ሲንቁ እኔ እኮ እንደዚህ ነኝ፣
እኔ እኮ ጎበዝ ነኝ ብለህ አትከራከር። ዋጋህን ስላላወቀ ሰው ራስን ማስረዳት፣ መከራከር ውሻ ፊት እንቁን እንደመጣል ነው። ዝምታ ትልቅ መልስ ነው። በብቀላ ቃላት ወይም ሚረሪንግ ቶክሴሽን ሲሰድቡ አትሳደብ፣ ሲያሙ አትማ። አንበሳ ውሻ ስለጮህበት ዞሮ አይጮህም። ከአንተ የሚጠበቀው ዝም ብሎ ማለፍ ብቻ ነው። ሶስተኛው ትልቁ ሚስጥር ንቀትን ወደ ነዳጅ መቀየር ነው። ዘ አልቲሜት ሲክሬት። እሺ ዝም አልኳቸው፣ አሁን ምን ላድርግ? ትልቁ ሚስጥር ይኸውልህ፣ የንቀታቸውን ድምፅ የሞተር ነዳጅ አድርገው። አትችልም ሲሉ ያንን ቃል ሰብስበ ጉልበት አድርገው። አእምሮውን ሰብስብ፣ ፎከስ አድርግ። በዝግታ በጸጥታ ከሰው አይን ርቀስ ስራህን ስራ። ታዋቂው አሜሪካዊ ድምፃዊና ተዋናይ ፍራንክ ሲትራ የተናገረውን ፈጽሞ አትርሳ። ከሁሉ የተሻለው የበቀል እርምጃ ትልቅ ስኬት ላይ መድረስ ነው። The best revenge is massive success። ለሚንቁ ሰዎች የምትሰጠው ትልቁ ጥፊ ቃላት አይደለም፣ ውጤት ነው። ዛሬ የትም አይደርስም ያሉ ሰዎች ነገ ስኬትህን አይተው እኔ እኮ ገና ድሮ አውቅ ነበር እስኪሉ ድረስ አሳፍራቸው። ሲንቁ ተደበቅና ራስን አሳድግ። መጽሐፍን አንብብ፣ አዳዲስ ክህሎቶችን ተማር። ላብህ ጠብ እስኪል ድረስ ስራ። አልበርት አይንስታይን መምህራኖቹ ደደብ ብለውት ነበር። ማይክል ጆርዳንን ከትምህርት ቤት የቅርጫት ኳስ ቡድን አትችልም ብለው አባረውት ነበር። ኦፕራን ለቴሌቪዥን ስክሪን አትመጥኝም ብለው አባረዋት ነበር። ዛሬ ግን ታሪክ የነሱን ስም በወርቅ ቀለም ጽፎታል። ወዳጄ ዛሬ እያዳመጥከኝ ያለው ወንድሜ፣ ዛሬ ይህንን ቪዲዮ እያየሽው ያለሽው እህቴ፣ አደራሽን የሰዎች ንቀት ውስጣችሁ ላይ ያለውን እግዚአብሔር የሰጣችሁን ስጦታ እንዳይገድል። ሲንቋችሁ አልቅሱ። ማልቀስ ችግር የለውም፣ ግን እንባችሁን ጠርጋችሁ ተነሱ። ሲንቋችሁ እዘኑ፣ ግን ተስፋ አትቁረጡ። ማንም ሰው የትኛውንም ምድራዊ ፍጡር የአንተን ዋጋ እየመተመን መብት የለውም። ፈጣሪህን አጥብቀ ያዝ፣ በራስህ እመን፣ ስራ። የዛሬው ንቀት የነገው የክብር መድረክ ማማወቂያ ነው። አንተ የማዕዘን ራስ ነህ። አራተኛ የሚንቁህን ሰዎች አመስግን። ታንኪንግ ዮር ሄተርስ። ይህኛው ትንሽ ሊከብድ ይችላል፣ ግን እውነታው ይህ ነው። የሚንቁህን ሰዎች አመስግናቸው። አሁንም እልሃለሁ፣ ደጋግመ አመስግናቸው። አዎ አስመሳይ ወዳጅ ከሚገድልህ የሚንቅህ ጠላት አቅምህን ያወጣዋል። ንቀት እውነተኛ ወዳጅህን አስመሳይ ጓደኛን የሚለይ ወንፊት ነው። ካንተ የማይመጥኑትን ሰዎች ከህይወትህ ጠርጎ የሚያወጣልህ መጥረጊያ ነው። ስለዚህ ተንቀ ከተለየሃቸው በኋላ ወደ ኋላ አትመልከት። ስላሳያችሁኝ አመሰግናለሁ ብለህ መንገዶችን ቀጥ። ወዳጄ አንድ እውነት ልንገርህ፣ ሰዎች አንተን የሚመዝኑት አንተ ለራስህ በሰጠህ ዋጋ ልክ ነው። አንድ ዕቃ ሱቅ ውስጥ 10,000 ብር ተለጥፎበት ስታይ ውድ ነው ብለህ በአክብሮት ትይዘዋለህ። 10 ብር ከተለጠፈበት ግን መሬት ላይ ተወረውረዋል። አየህ፣ አሜሪካዊቷ ቀዳማዊት እመቤት የነበረችው ኤልኖር ሮዚቬት የተናገረችው አንድ ወርቃማ አባባል አለ። ያለ አንተ ፍቃድ ማንም ሰው የበታችነት ስሜት እንዲሰማ ሊያደርግህ አይችልም። ሰዎች የለጠፉብህን ያነሰ ዋጋ አንተ አምነህ እስካልተቀበልከው ድረስ ያ ንቀት ምንም አይነት ኃይል የለውም። ራስህን ማክበር ስትጀምር ዓለም አንገቷን ደፍታ ታከብርሃለች። ዝምታ የዓለማችን አደገኛው መሳሪያ ነው። ታላቁ ፈላስፋ ፓይታጎረስ እንዲህ ይላል፣ ዝምታ ከቃላት የበለጠ ትርጉም ካልሰጠ በስተቀር ዝም በል። የሚንቀ ሰው ወደሚፈልገው ያንተን ምላሽ ነው። መናደድህን፣ ማልቀስህን፣ መከራከርህን ማየት ይፈልጋል። አንተ ግን ፈገግ በልና ዝም ብለህ ለፈው። ያንተ ዝምታ የነሱን እብሪት ያኮላሸዋል። ዝምታ የደካማነት ምልክት አይደለም፣ ይልቁንም ከፍተኛ የሆነ የውስጥ ጥንካሬ ኢሞሽናል ኢንቴሊጀንስ ማሳያ ነው። የግንኙነት ድንበር ማበጀት ሴቲንግ አንሺከብል ባውንደሪስ። በህይወት ውስጥ ድንበር ወይም ባውንደሪስ ከሌለ ሁሉም ሰው
እየመጣ ይረግጣል፣ ይጫወትብሃል፣ ይቀልድብሃል። ሰዎች ደግሞ አንዴ ከናቁ በኋላ በነፃነት እንዲገቡና እንዲወጡ አትፍቀድላቸው። የሮማው ፈላስፋ ሲኔካ እንዲህ ይላል፣ ለራሱ የማይገዛ ሰው ነፃ አይደለም። አንተ ለራስህ ክብር ድንበር ካላበጀ ሰዎች የፈለጉትን ያህል ያደርጉሃል። አይሆንም ማለትን ተማር። አንተን ለማሳነስ ነው የሚሞክሩት። ሰዎች በሕይወት ውስጥ በር ዝጋባቸው። ድንበር ማበጀት የትዕቢት ሳይሆን የራስን ክብር ማስጠበቂያ አንደኛው ሕግ ነው። የታላላቅ ሰዎችን ታሪክ እንመልከት። ከንቀት ማዕፀን የበቀሉትን ዓለማችንን የቀየሩ ታላላቅ ሰዎች ሁሉ ታሪካቸው በንቀት የተሞላ ነበር። ማይክል ጆርዳን በልጅነቱ ከትምህርት ቤት የቅርጫት ኳስ አትችልም ተብሎ ተባረዋል። አቤት እቤቱ ገብቶ አልቅሷል። ግን ያንን ቁጭት ዝም ብሎ ሲያላዝን አልዋለም። ያንን ቁጭት ወደ ልምምድ ቀይሮ የዓለማችን ምርጡ የባስኬትቦል ተጫዋች ማን ነው ብትጠይቅ ማይክል ጆርዳን። ኦፕራ በለጋ ዕድሜዋ በቴሌቪዥን ጣቢያ ስትሰራ ለስክሪን አትመጥኝም ተብላ ተባራ ታውቃለች። ዛሬ ግን የቢሊዮነር ሚዲያ ባለቤት ናት። አልበርት አይንስታይንን ስንመለከት መምህራኖቹ ደደብ ነው፣ ትምህርት አይገባውም፣ ከተማሪዎች እኩል መሄድ አልቻለም ብለው አባረውት ነበር። ዛሬ ግን የሳይንስ ሊቃውንት ንጉሥ ነው። እነዚህ ሰዎች የንቀትን መርዝ ጠጥተው ቢሞቱ ኖሮ ዛሬ ታሪካቸውንም አናነሳም፣ በእነሱ በኩል ለዓለም የመጣውንም አቅም አናይም ነበር። እነሱ ግን መርዙን ወደ መድኃኒት ቀየሩት። ስለዚህ ምን ልል ነው? የውስጥ አንበሳህን ቀስቅስ። awakening your inner lion። ወዳጄ፣ አንበሳ ጫካ ውስጥ ትልቅ እንስሳ አይደለም፣ ዝሆን ይበልጠዋል። ፈጣኑም እንስሳ አይደለም፣ አባሾማኔ ይበልጠዋል። ብልጡም እንስሳ አይደለም፣ ቀበሮ ይበልጠዋል። ግን አንበሳ ለምን ይመስላል የጫካው ንጉሥ የሆነው? መልሱ አመለካከት ወይም አቲቲዩድ ነው። አንበሳ ዝሆንን ሲያይ የሚታየው ምሳው ነው። ዝሆን ግን አንበሳን ሳይ የሚታየው ገዳዩ ነው። እደግመዋለሁ። አንበሳ ዝሆንን ሲያይ የሚታየው ምሳው እንደሆነ ነው። ዝሆን ግን አንበሳን ሲያይ የሚታየው ገዳዩ እንደሆነ ነው። ሰዎች ሲንቁ የአንተ አመለካከት እንደ አንበሳ መሆን አለበት። ምንም ቢሉ ምንም ቢያደርጉ ውስጥ ያለውን ኃይል ሊነጥቁ እንደማይችሉ ማወቅ አለብህ። የውስጥህን አንበሳ ቀስቅሰው። አንተ የተጎጂነትን ወይም ቪክቲም የሰለባነትን ሚስጥር በራስ ላይ ማድረግ የለብህም። አንተ ተጎጂ ወይም ቪክቲም አይደለም። አንተ አሸናፊ ወይም ቪክቶሪያል ነህ። ከእንግዲህ በኋላ ማንም እንዳይደፍርህ የባህሪ ለውጥ አምጣ። ከእንግዲህ በኋላ ማንም እንዳይንቅህ ባህሪህን ለውጥ። አሁን ደግሞ ከዛሬ ጀምሮ በባህሪ ላይ ልታደርጋቸው የሚገቡ ተግባራዊ ለውጦችን ልነግርህ መጥቻለሁ። ሰዎች ሲያወሩ አይናቸውን እያየህ በራስ መተማመን ተናገር። አይንህን መሬት ላይ አትጣል። ይህ የተሸናፊነት ምልክት። አነጋገርህን አስተካክል። ቶሎና በጭንቀት አታውራ። በረጋና በከበደ በግልጽ ድምፅ ሐሳብህን ስጥ። የሰውነትህ አቋም ኦር ፖስቸር፣ ትከሻህን ቀና አድርገህ ሂድ። ራስህን አትኮማትር። በሰውነትህ ቋንቋ ራሱ እኔ የማከብረው ማንነት አለኝ የሚልን መልእክት አስተላልፍ። ሌላው የውድቀትን ፍርሃት ማሸነፍ፣ conquering the fear of being judged። ወዳጄ፣ ሰዎች ሲንቁ የሚፈጥርብህ ትልቁ የስነ ልቦና እስራት ምን እንደሆነ ታውቃለህ? የውድቀት ፍርሃት። አሁን የሆነ ነገር ብጀምርና ባይሳካልኝ እነዚያ የናቁኝ ሰዎች በሳቅ አይሞቱ እያልክ እኮ ነው አሁንም ራስን እያጣ ያለው። አይቀልዱብኝም ወይ ብለህ ትፈራለህ።
ይህን ፍርሃት እጅና እግርህን አስሮ ካለህበት ቦታ እንዳትንቀሳቀስ ወይም አለህበት ቦታ ኮምፈርት ዞን ላይ ሊገድልህ የማለው። የእንግሊዙ ጠቅላይ ሚኒስትር የነበረው ዊንስተን ቸርችልስ እንዲህ ይላል፣ ስኬት የመጨረሻ አይደለም፣ ውድቀትም ገዳይ አይደለም። ዋናው ነገር የመቀጠል ድፍረቱ መኖር ብቻ ነው ይላል። በደንብ ስማኝ። የናቁ ሰዎች አንተን የሚጠብቁ መውደቅህን አይተው ሊያሾፉብህ ነው። አንተ ግን መውደቅህን እንደ ጠላት ሳይሆን እንደ ትልቅ መማሪያ ትምህርት ቤት ውሰደው። ውደቅ፣ መውደቅን አትፍራ፣ ተንገዳገድ፣ ተሳሳት። ግን አንድ ነገር እነግርሃለሁ፣ በፍጹም እጅ አትስጥ። 100 ጊዜ ብትወድቅ 101ኛ ጊዜ ተነስተህ ቁም። ያንተ አለመሸነፍ የነሱን ተስፋ ያስቆርጣል። ስሜታዊ ብስለት። ለሁሉም ጭንቀት፣ ለሁሉም ጩኸት ድንጋይ አትወርውር። በጉዞ ላይ የሚያጋጥምህን እያንዳንዱን የውሻ ጩኸት ለማስቆም ከሞከርክና ድንጋይ ከወረወር መቼም ቢሆን መድረሻ ላይ መድረስ ባለብህ ጊዜ አትደርስም። ይህ ታላቅ እውነት ነው። ሰዎች ሲንቁ፣ ሲያሙ ወይም ዝቅ የሚያደርግ ወሬ ሲያወሩብህ በሁሉም ላይ ምላሽ ለመስጠት አትሞክር። የጥንቶቹ ስቶይክስ የሚከተሉት አንድ ትልቅ መርህ አለ። አንተን የሚጎዳ የተናገሩ ነገር ሳይሆን ለንግግራቸው እየሰጠው ትርጉም ነው። አንድ ሰው አንተን ደደብነህ ቢልህ በንዴት የምትፈነዳ ከሆነ ያ ሰው በአንተ ስሜት ላይ ስልጣን አገኘ ማለት ነው። ስሜትህን ለሰዎች በነጻ አታድል። የሚናገሩትን ንግግር ንቀህ ማለፍ ስትጀምር ኃይሉ ወደ አንተ ያመዝን። የሰዎችን ንቀት በንቀት ለፈው። ሌላው ራስን ይቅር ማለት፣ ካለፈው ስህተት ደግሞ መውጣት። ብዙ ጊዜ ሰዎች የሚንቁን በምንድን ነው? ካለፈው ሕይወታችን ስህተት፣ ከወደቅንበት ታሪክ ወይም ካደረግነው ስህተት ተነስተው ነው። የዛሬ 5 ዓመት እንዲህ የነበረ ሰው አይደለም እንዴ እያሉ ሊያለግጡብህ፣ ሊቀልዱብህ፣ ሊያሾፉብህ ይሞክራሉ። አንተም ካለፈው ጥፋት የተነሳ ራስን እየወቀስክ ትኖራለህ። ነገር ግን ራስን ይቅር ሳትል የሰዎችን ንቀት ማሸነፍ እንደማትችል ደጋግሜ እነግርሃለሁ። አዎ፣ ትናንት ተሳስተሃል። ትናንት ወድቀሃል። ትናንት የተሳሳተ ምርጫ አድርገህ ይሆናል። ግን ያ ያንተ ትናንት ትምህርት ቤት እንጂ እስር ቤት አይደለም። ቅዱሱ መጽሐፍ ምን እንደሚል ታውቃለህ? የቀደመውን ነገር አታስቡ፣ የጥንቱን ነገርም አታስተውሉ፣ እነሆ አዲስ ነገር አደርጋለሁ። ፈጣሪ ካለፈው ስህተት በላይ አዲስ ምዕራፍ ሊሰጥህ ዝግጁ ነው። አንተ በሰው ንቀት ምክንያት ካለፈው ጉድጓድ ውስጥ አትቀመጥ። ራስህን እቀፈው፣ ራስህን ይቅር በለው፣ ወደፊት መጓዝህን ቀጥል። የስኬትህ ምስክሮች። አዲስና ጠንካራ ክበቦችን መፍጠር አለብህ። አየህ፣ ብቸኝነትን አልፈህ ራስህን መገንባት ከጀመርክ በኋላ ቀጣዩ እርምጃ ምንድን? አዲስና ጠንካራ የሰዎችን ክበብ መፍጠር ነው። የስነ ልቦናው ባለሙያ ጂም ሮል እንዲህ ይላል፣ አንተ በሕይወት ውስጥ በብዛት የምታሳልፍባቸው የ5ቱ ሰዎች አማካኝ ነህ። ካሁን በኋላ ዋጋህን ከማያውቁ ከሚንቁና ጉልበትህን ከሚበሉ ሰዎች ጋር ጊዜን አታባክን። አንተን የሚያስከብሩ ዓላማህንም የሚደግፉ ሊያሳድጉ የሚጥሩ ሰዎች ፈልግና ክበብህን መስረት። አንድ ውድ አልማዝ አቧራ ላይ ቢቀመጥ ዋጋው አይታይም። ጥንቃቄ በተሞላበት የጌጣጌጥ ሳጥን ውስጥ ግን ሲቀመጥ ክብሩ ይወጣል። አንተም ክብርህን በሚያውቁ ሰዎች መካከል ብቻ ራስን አስቀምጥ። ወዳጄ፣ ወደዚህ ረጅም ጉዞ ማጠቃለያ ደርሰናል። የተናክባቸውን የተገፋህባቸውን ሰዎች አሳንሰው ያዩባቸውን ዓመታት ሁሉ ዝም ብለው አይቀሩም።
አንበጣና ደጎቢያ የበላውን ዓመታት እመልስላችኋለሁ ይላል የፈጣሪ ቃል። አዎ ምናልባት ብዙ አንበጣና ብዙ ደጎቢያ ብዙ ነገር ሕይወትን ወደ ኋላ የጎተተበት ብዙ ምርኮ አርገህ ማግኘት ያለብህ ብዙ ነገሮች ሊኖሩ ይችላሉ። አዎ ሰዎች የናቁ ያንተን ጊዜ የሰረቁ ዋጋህን አሳንሰው ያዩ ዓመታት ሁሉ በፈጣሪ እጅ እጥፍ ድርብ ሆነው ይመለሱልሃል። ዛሬ በሰዎች ፊት አንገትህን ደፍተህ ሊሆን ይችላል። ነገር ግን ነገ በሚመጣው የስኬትና የክብር ዘመንህ እነዚያ የናቁ ሰዎች ሁሉ አንገታቸውን ደፍተው በአክብሮት ያዩሃል። ያኔ ግን የምትበቀላቸው በመሳደብ ወይም በእነሱ ላይ ትዕቢተኛ በመሆን ሳይሆን በፍቅር በይቅርታና በከፍታ ነው። አንተ የጣልከውን ድንጋይ አይደለም፣ አንተ የተጣልከው ድንጋይ አይደለም፣ አንተ የማዕዘኑ ራስ። እስከ ምዕራፍ 20 ድረስ በዚህ ጥቅል ጉዳይ ላይ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ይህ ቪዲዮ በውስጣችሁ ላይ አዲስን ጥንካሬ እንደፈጠረ አምናለሁ። ይህ መልእክት አሁን ላይ ልባቸው ለተሰበረና ለተናቁ ሰዎች ሁሉ እንዲደርስ እባካችሁ ሼር አድርጉት። ቪዲዮውን ላይክ ሳታደርጉ እንዳትወጡ። በየሳምንቱ እንደዚህ አይነት ጥልቅና አይምሮን የሚያነቃቁ መንፈስን የሚያነቃቁ ተስፋ የሚዘሩ ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ። እስቲ ከመውጣታችሁ በፊት ኮሜንት ላይ እኔ አሸናፊ ነኝ፣ እኔ አንበሳ ነኝ ብላችሁ አመለካከታችሁን እዛ ጋር ጻፉልኝ። የሁላችሁንም ኮሜንት በአክብሮት አነበዋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ራሳችሁን ውደዱ፣ ዓለማችሁን አክብሩ፣ ጸልዩ። ሰላም ለሁላችን ይሁን።